ላለፉት 3 ቀናት በባሌ ምድር በርካታ አስደናቂ አስደማሚ የተፈጥሮ ጸጋዎች ስናይ ቆይተናል እና ዛሬ ዲስከስ እንድናደርግ የፈለኩት ብዙ የሚያስቆጭ ነገር እንደሚሰማችሁ አልጠራጠርም። ግማሹ ሌሊት በጣም በብዙ ሲያሳስበኝ ነው ያደርኩት። አልተኛውም። ለምን ለማኝ ሆን የሚለው ጥያቄ መመለስ አልቻልኩም። ባሌ ያየነው ሀብት ተፈጥሮ ስለኛ ትተን ስለአሁኑ ትተን እንዴት ነው ትውልድ ነቅቶ ከመባላት ወጥቶ አገሩን ሰርቶ ከልመና የሚወጣ ሀገር ምን ፈጥሮ ለሚለው ሪፍሌክት እንድናደርግ ነው። ለፖለቲካ ለምናምን ሳይሆን በደንብ ከውስጣችን ኢትዮጵያውያን ነቅተው ሀገራቸውን ሰርተው ሌላ መርዳት ሲገባን እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። 2-3 ሰው ጠይቄ ያለው ያው እንደምታውቁት ሁሉንም ዓለም የማየት እድል አግኝቻለሁ። በሁሉም ዓለም ሻል ያሉ የሚባሉ ነገሮች ለማየት እድል አግኝቻለሁ። እኔ አጋንኛው እንዳይሆን እየጠየቀ ያሉኝ ሰዎችም መሰል ሀሳብ ነው ያላቸው። እስካሁን በህይወት ዘመኔ እንደ ባሌ ያለ ምድር ሁሉም ነገር በአንድ ስፍራ ያለው አይቼ አላቅም። ኢትዮጵያም ውስጥ አፍሪካም ውስጥ የትም ዓለም ይሄ ተሰጥቶን ግን ልጆቻችን ጫማ የላቸውም። ቤቶቻችን አይታችሁ ከሆነ በጣም ያሳዝናሉ። ለምን የሚለው ጥያቄ መልስ አላገኘሁለትምና ዲስከስ አድርገን ምናልባት ትውልድ ነቅቶ ተምሮ እኛ ያበላሸውን ነው ያላስተካከልነው ነገር አርቆ አርሞ ለነገይቱ ኢትዮጵያ ተስፋ እንዲሆነው የዛሬ ውይይታችን ኢንፎርማል ሆኖ ከዛ ኢንፎርማል ሀሳብ ውስጥ የሆነች ቁም ነገር በአንዳንድ ጀግና ሰው ጭንቅላት ውስጥ መልእክት ዘር ሆና ያቺ ዘር በቅላ አንድ ቀን በእኛ እድሜ ወይም ከኛ በኋላ በትውልድ ውስጥ የተሻለ ሀገር ለማየት የሚያስችል ነገር ይፈጥራል በሚል እምነት ነው። ዋና ኮር ሀሳባችሁን ሪፍሌክት እንድታደርጉና ከዛ ኢትዮጵያውያን ተምረው ትውልድ ተምሮ ሰብሰብ ብሎ ባሌ እንዳያችሁት ለሁላችን ይበቃል። በጣም ሰፊ ቦታ ነው። ብናርሰው ብንሰራበት የሚያልቅ አይደለም። ካለንበት ሁኔታ ወጥተን እንዴት ነው ሀገር ሰርተን በጋራ የምንኖረው የሚለውን ነገር ሲኒየር አመራሮች አላችሁ፣ ወጣቶች አላችሁ፣ ከተለያየ ፐርስፔክቲቭ የተሰማችሁን እውነተኛ ስሜት ሪፍሌክት በማድረግ ሌሎች ሰዎች ተምረው እንዲነቃቁ፣ እንዲሰሩ፣ እንዲበረቱ ሀገር ጥሎ መሰደድ ሳይሆን ወደ ሀገር መሰደድ ሀገርን ወደ ማወቅ እንዲመለሱ የሚያደርጉ ሀሳቦች እንደሚፈልቁ መተማመን ነው። ይሄን ውይይት እዚህ ጋር እንድናደርግ የፈለግነው ያው ሂስቶሪክ ስለሆነ እግረ መንገዱንም ትውልድ እንዲያዩ ነው። ያን ታሳቢ አድርጋችሁ የተሰማችሁን ስሜት መግለጽ ይችላላችሁ። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር ይሄን እድል ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አውቀዋለሁ። ባሌን ግን የማውቀው ላዩን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት 30 ዓመታት አውቀዋለሁ፣ ግን የማውቀው ላዩን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን፣ አንዳንዱን አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን 3 ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው።
ገምሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይሄን እያለን ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው። ብዙ ነገር ይኖራል። ይህን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በአገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖሩበትን ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የእኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን እፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴም እውነት ለመናገር በህይወት ኖሬ ይሄን በማግኘቴ በጣም እድለኛ ነኝ ብዬ ነው የማስበው። በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለሁ። አመሰግናለሁኝ ክቡር ጠቅላይ ሚኒስትር። 3 ቀን ቆይታችን እዚህ መጀመሪያ ማንሳት የምፈልገው ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረው ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየውንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ እፈልጋለሁኝ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አውቃለሁኝ። ስለ ባሌ እያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መጥቻለሁኝ። እኔም ባሌን በዚህ መልኩ አይቻት አላቅም። ባሌን በዚህ መልኩ አይቻት አላቅም ስል ዛሬ የነበረው ትላንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም። ትላንት የነበረው መልክዓ ምድር ዛሬም አለ። ትላንት የነበረው የአየር ሁኔታ የአየር ጸባይ ዛሬም አለ። እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ። ዛሬ ያየነው ባሌን ገልጸን ነው ያየነው። የተጀመሩ ስራዎች 3 ቀን ፈይቶብን ያየናቸው የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁ። ይሄ ዋናው ነገር ነው። ቅድም እርሶ ካነሱት ከድህነት ጋር ተያይዞም ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን ችግር። ዋናው ይሄ የሊደርሺፕ ችግር ነው፣ የሊደርሺፕ ሁኔታ ነው ብዬ ነው የምወስደው። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል፣ ለኦሮሚያ ይሆናል፣ ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል። ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት ይሄ አካባቢ ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል።
ሎጆች፣ የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው። ግን ይሄ ሲጨመር ሊመጣ የሚችለውን ነገር በቀላሉ መገንዘብ ይቻላል። ግን ዋናው መተባበር፣ በጋራ የመስራት፣ በጋራ የማሰብና በጋራ በዚህ ላይ ይህንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው ማምነው። በጣም ደስተኛ ነኝ። አመሰግናለሁኝ። እኔም በጣም አመሰግናለሁኝ። እኔ መጀመሪያ ወደዚህ እንደዚህ ጉብኝት እመጣለሁ ወይ ሲባል ምን ኤክስፔክት እንደማድረግ አላቅም ነበር እና ያው ማየት ፈልግ ስለነበር እሺ አልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የስራ ጓደኞቼ፣ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ ባዱላን፣ አቶ ግርማን፣ እነ አቶ ጁነዲንን፣ ኩማን አላገኘኋቸውም ነበር። አሁን ሽመልስ አብሮን እያለ ብዙ ነገር እንድናወራ፣ ብዙ ነገር እንድናገር እድል ከፍቶልናል። በጣም ነው ደስ ያለኝ። ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደነ አባዱላ እንደነ ወርቅነህ አልተመላለስኩም። መከላከያ ያለሁ የተወሰኑ ቦታዎች መጣ ነበር። የዚህን ያክል ስፋት፣ የዚህን ያክል የመሬት ልማት፣ የዚህን ያክል የውሃ ብዛት፣ የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላቅም ነበር። የሶፍ ዑመር ዋሻ ሰማለሁ በወሬ 15-20 ኪሎ ሜትር ርቀት ያለው የዋሻ ውስጥ ሰፈር እንዳለ ግን አላቅም ነበር። የተወሰነ ዋሻ ነበር የሚመስለኝ። አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል። ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት። በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። በጣም ትልቅ ነው። ትንሽ እንትን አይደለም። በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌምም አውቃለሁ አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንጻር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ። ያም ሆነ በጣም ነው የማመሰግነው ወደዚህ በመምጣቴ። የድሮ ጓደኞቼን የስራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ። እንደ አቶ ሽመልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራህ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ከመደበኛ የዕለት ተዕለት ስራችን ወጥተን ብዙዎቻችን በተግባሩ ላይ ያልተሳተፍን እርስ በርሳችንም እንድንገናኝ እድሉ ተሰጥቶን እዚህ በመገኘታችን በጣም አመሰግናለሁ። በፌዴራል መንግስት
በእርሶ የሚመራ ኢኒሼቲቭ እና በክልሉ የተሰሩት ብዙ ስራዎች ከገመትኩት በላይ ናቸው። እውነቱን ለመናገር ከገመትኩት በላይ ናቸው። በልጅነት እኔ ባሌ ጠቅላይ ግዛት ይባል ከነበረበት ዘመን ነው ማውቀው እና በኢትዮጵያ ውስጥ መረጃዎች ወስጄ ሳሰላ አሁን ባሌ ሁለቱ ባሌዎች አንድ ላይ የአጠቃላይ ኢትዮጵያ 3.9% ነው በቆዳ ስፋቱ። ይህንን የሚያክል የአገሪቱ ክፍል እኔ በማውቀው ዘመን መሀል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ። ከዚህ ሊገኝ ይችል የነበረ ሀብት ብቻ ሳይሆን ይሄም በማልማት ይገኝ የነበረ ልምድና ወደ ሌላ ሊሻገር የነበረው ሁሉ ነው የጠፋብን የነበረውና አሁን በሶስቱ ቀን አካባቢውን ሳይ ግብርናን በተመለከተ የተሰሩ የተወሰኑ መንገዶች ሲታዩ ሙሉ በሙሉ ዋጋቸውን ሊመልስ በሚችል መንገድ የሚያገለግሉ ናቸው። ከፕሬዝዳንት ሽመልስ ጠይቄ ነበርና ምን ያህል መሬት ለመሆኑ እዚህ በሰብል ለማልማት ታርሷል ብዬ ስል በሁለቱ ባሌዎች ወደ 1 ሚሊዮን ሄክታር መሬት ታርሷል ሲባል ይህንን በ20 በመቶ ብቻ አማካይ ምርታማነት 20 ሚሊዮን ኩንታል በላይ ሊወጣበትና ለመላው አገሪቱ ሊሰርፍ የሚችል ነገር ያለበት ኤሪያ ነው የተዘነጋ የነበረው ማለት ነው። በተፈጥሮ ሀብትና በዚህ አይነት ደግሞ ለታሪክ የሚሆኑ ነገሮች ሲታዩ እኔ እዚህ አሁን ውስጡ ያለነውን ዋሻ አይነት ለታሪክ እይታ የሚሆን ሌላ ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። ይህን የሚሰማ ሰው ወደፊትም መጥቶ የሚያይ ሊያመዛዝን የሚችለው ነውና ይህም ራሱ ተደብቆ የኖረ መሆኑ ሲታይ በጣም በብዙ የሚቆጭ ነው። ይሄ ብቻ ሳይሆን ደኑም የመሬት አቀማመጡም ሌሎች የዱር እንስሳትን ብንመለከት በዚህ ሁለቱ ዞኖች ከ360 ሺህ ሄክታር መሬት በላይ ለዱር አራዊት መመደብ መቻል ከፍተኛ ደግነት ነው። ለአገር ከፍተኛ ደግነት ነው። ለአካባቢው ብቻ ሳይሆን ለቀረው ዓለምና ሕዝብ የሚሆን ነገር ያለበት ቦታ ስለሆነ የተሰራውን የተወሰነ ነገር ሳይ ይሄ ዞንና ይሄ አካባቢ የተደረገለት ነገር ምን ያህል ነው ካለው አለኝታና መጠን ጋር ብዬ ሳስብ ገና ብዙ የሚቀር ነው። ያየነው የመሬት ከፍታ፣ ደን፣ የተለያዩ ለታሪክ የሚሆኑ አካባቢዎች ሲታይ ገና ነው። ግን ይህንን ለማየት የሚችል እይታ እና ለመፈጸም የሚችል አቅም መፈጠሩን ሳይ ግን በእጅጉ ኮራለሁ። እኔ በጣም ደስ ብሎኛል። እድሉም በመገኘቱ ቅድም ጀነራል ጻድቃን እንዳለው እኛ ከዚህ ቀደም አብረን ልንውል የማንችል ሰዎች የተሰባሰብንበት በአንድ ቦታ ለ3 ቀን ያህል ሀሳብ የተቀያየርንበት መሆኑን በጣም አስደስቶኛል። በድጋሚ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እዚህ በመምጣታችን ሁለት ነገር ነው የተሰማኝ። በአንድ በኩል በስም ስናቅ የነበረው በስም አውቃለሁ ከብዙ ጊዜ ጀምሮ የሶፍ ዑመር ዋሻ ተገልጾ ግን ያለው ፖቴንሻል ማየቱ በአንድ በኩል ደስታ፣ ተስፋን ይፈጥራል። በሌላ በኩል ደግሞ ቁጭትን ነው የሚፈጥረው። ያለው ለልማት ያለው ፖቴንሻል የውሃ፣ የአፈር፣ የዚህ የታሪካዊ አካባቢዎችን ከጠበቅኩት በላይ ባለው ሁኔታ እየተሰሩ ያሉ ቦታውን
ወደ ፖቴንሻሉ ወደ ተግባራዊ ለመቀየር እየተደረገው ያለው የፕሮጀክት አፈጻጸም እጅግ በጣም ነው ያስገረመኝና ተስፋ ፖቴንሻሉን ማየት ኢኳሊ ደግሞ ሪሊ በጣም ነው የሚቆጨው። እንዴት እህል ስንነ የለምን መኖራችን በጣም ነው የሚቆጨኝ። በአጋጣሚ በክልሉም ለተወሰነ ጊዜ ሰርቻለሁ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግመው እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ስለዚህ እነዚህ ነገሮች ከተስተካከሉ እና መጨረሻ ላይ ደግሞ ትናንትና የወልመን የውሃ ፕሮጀክትን ሲያስመርቁ የተናገሩት አንድ ብዙ ጊዜ እርስዎ የሚናገሩት ፕሮጀክቶች የሚሰሩት ለሚቀጥሉ 10-20 ዓመት አይደለም። ነገር ግን ለራሴ እንደምኖርበት ለራሴ ተብሎ መስራት መቻሉን የፕሮጀክቶቻችንን እድሜ እንዲራዘሙ የማድረግ ጥራታቸው እንዲጠናከሩ ለማድረግ ያስተላለፉት መልእክት በጣም ደስ ብሎኛል እና በዚህ አጋጣሚ እዚህ የተገኙትን ወጣቶች እንደኛ ለጡረታ ወጥተን ላለኑም ሰዎች አንድ ላይ ማገናኘት መቻሎ በድጋሚ በጣም አመሰግናለሁ። ቴንኪዩ። ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ። እኔም ይህን እድል በማግኘቴ ትልቁ እድል የተለያዩ ሰዎች በተለያየ ጄኔሬሽን ያለን ሰዎች አንድ ላይ መምጣት እና ከርሶም ጋራ በግንባር ተያይተን የመነጋገር ነገር ነው። ትልቅ እድል ነው ይሄ። ስለ ባሌ ብዙ ብለውታል። እንደርሶ ያ ተራራ ላይ ወጥቶ መላ ቪውን አይቶ አንደርስታንድ የማድረግ እጥረት ቢኖርም ይሄንን አካባቢ በጣም አውቀዋለሁ። ይሄ የሙዳ አካባቢ ነው። ከድሬ ሼከና ሁሴን ጋራ የሚገናኝ ነው። ታሪኩንም አውቀዋለሁ። የዚህ ዋሻ ጂኦሎጂካል አፈጣጠርም ጭምር በጥናትም አውቀዋለሁ። እዚህ ሶፉመር መንደር የምትባል ነበረች ገበያ በሳምንት የምትቀመጥ። ለዛ አካባቢ ውሃ ለማጥናት በ1978 ጁኒየር ጂኦሎጂስት ሆኜ የመጣሁበት ጊዜ አስታውሳለሁ። እና ይሄ በጣም ድንቅ የሆነ አካባቢ ከአግሮ ኢኮሎጂውም ከሂስትሪም እንደዚሁም ደግሞ ከቱሪዝም ፖቴንሻል አንጻር ቅድም እንደተባለው የማዕድን ሀብታችን ጭምር በዚህ ዙሪያ ከሳነቴ ተራራ ጀምሮ እስከታች በደቡብ ምዕራብ እስከ ገናሌ ወንዝ በዚህ በኩል ደግሞ እስከ ድሬ ሼክ ሁሴን ወደ ሀረርጌ የሚዋሰነው ኤሪያ በሙሉ የዋቤ ወንዝ ተከትሎ የማዕድን ፖቴንሻሎች አሉ። ነገር ግን ይህ ነው የሚባል ለምሳሌ እንደ ትግራይ፣ እንደ ወለጋ፣ እንደ ሻኪሶ ኤሪያ በማዕድን ሀብታችን የተሻለ ጥናት እንደተሰራው እዚህ አካባቢ አልተሰራም። ስለዚህ ይሄ ኢንተርቬንሽን በእርሶ መሪነት የመጣው የባለሙያውንም የአመራሩንም የሀገሪቱንም ሕዝብ አይን የሚገልጽ ነው። ይሄ ትልቅ ነገር ነው። ፖቴንሻሉ ኢሜንስ ነው። በጣም ግዙፍ ነው። የማደግ እድላችን በእጃችን ነው ያለው። ስለ ትራንስፎርሜሽን ማውራት ከጀመርን ፕሮባብሊ 20 ዓመት ይሆናል። ነገር ግን ተጨባጭ ነገር መስራት አቅቶን ተጠላልፈን ቁጭ ብለናል። ስልጣንን ማዕከል በማድረግ ቁጭ ብለናል።
ነገር ግን ልማት እናምጣ ከተባለ የልማት እድሉ አለ። የምንማረው ከብዙ ሀገሮች ከቻይናን ሳውዝ ኢስት ኤዥያን ጭምር ከብዙ ሀገሮች የመማር እድሉ አለ። ቴክኖሎጂ እየገባ ነው። በእርሶ መሪነት ይህ የዲጂታላይዜሽን ዘመን የመስፈኑ ጉዳይ በቀላሉ የሚታይ ሰው ፎር ግራንትድ ይወስዳል። እኔ ግን እንደዛ አላየው። በጣም ነው የሚገርመኝ። ነዳጅ ስንቀዳ ድሮ በጣም እንቸገር ነበር። በጣም ብዙ ለውጦች አሉ። ግን ኩሙሌቲቭሊ ኦቨርአርቺንግ ቪውን አስቦ የማየቱ ጉዳይ በጣም ትልቅ ነገር ነውና አሁን ሱፊያን ያለው ላይ ትንሽ ነገር ለመጨመር የኛ ሀገር ፖቴንሻል ያለው ልክ ሎ ሃንጊንግ ፍሩት እንደሚባለው እርሻ ላይ ነው። የመጀመሪያው እርሻው አልተበላም። አፈሩንና ውሃን ማገናኘት ተጀምሯል። ዌልመን ላይ ትላንትና እርሶ እንዳስመረቁት ፕሮጀክት የምናየው የመጀመሪያው ትልቁ ኢሪጌሽን ነው የሚመስለኝ። አላቅም ሌላ ቦታ እኔ ሚስ ያደረግኩት ካለ አላቅም እንጂ በ10 ሺዎች የሚቆጠር ሄክታር መሬት ከአንድ ሶርስ የማልማት አቅም ተጀምሯል። ይሄ በብዙ 10 ሺዎች የሚቆጠሩ ሄክታር መሬቶችን የማልማት አቅማችን ትልቅ ነው። ኤክስፖርት ለማድረግ እድላችን ይጨምራል ማለት ነው። ይሄ ማለት የሀገሪቱን የውጭ ምንዛሪ ፍላጎታችንን ይጨምራል ማለት ነው እና ኢንዱስትሪያላይዜሽንም ከኛ የራቀ አይደለም፣ ከዚሁ ጋር የሚያያዝ ነውና እኔ በጣም የሚደንቀኝ ሳነቴንም ብዙ ጊዜ ተመላልሼበታለሁ። የእርሶ እይታ በጣም የተለየ ነው። ውበትን ብቻ ሳይሆን መሬታችንን፣ ጋራዎቻችንን፣ ደኖቻችንን ገልጠን እንድናያቸው ለመጪው ትውልድም እያስተማሩ ነው ያሉትና ይሄ በጣም ትልቅ ነገር ነው። ህዝቡም በዚህ ላይ መረባረብና ወደ አንድ ሴንተር ኦፍ ግራቪቲው ተፈጥሯል። በዚህ ሴንተር ኦፍ ግራቪቲ አንጻር ከዚህ ዙሪያ ተሰልፈን ልማትን ማምጣት እንችላለን። ድህነትን ማስወገድ ይቻላል። ከዳሎል በረሃ አንስቶ እስከ ሳነቴ አናት ላይ ማዕድን ነው፣ እርሻ ነው፣ ልማት ነው፣ ቱሪዝም ነው፣ ኢንፍራስትራክቸር ነው፣ ሁሉ ነገር አለን። ይሄ ነገር ተጀምሯል ነው። ስለዚህ ይሄ የተጀመረውን ነገር ሳናደንቅ ወደ ሌላ ነገር ማሰብም አንችልምና ማመስገንም ለሰሩት እና እኛ በእድሜ ከርሶ በፊት ሆነን በሀገሪቱ በመላ ስንዞር ያላየነውን ነገር የማየት አቅም በመፍጠሩ በጣም ላመሰግን ወዳለሁ። አመሰግናለሁ። እሺ፣ አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም ከባሌ አንዱ የገባኝ ምን ያክል በተቃርኖ የተሞላን መሆናችንን የሚያሳይ ነገር አለው። የባሌም ብቻውን ወስዶ ኢትዮጵያን በሙሉ መቀለብ ከኢትዮጵያ ደግሞ የሚትረፈረፍ ሀብትን ለሌሎች ጉዳዮች ማዋል የሚቻልበት አቅም እንዳለ አየን። በሌላ በኩል ደግሞ እዚሁ ትላንትና በመረቅነው ፕሮጀክት የዚህ አይነት ጸጋ የተረፈረፈ ጸጋ ላይ የተቀመጠ ሀገር እና አካባቢ አንዱ ገጽታው ሴፍትኔት ለዘመናት ያገኝ የነበረ መሆኑን አየን። ነካ ነካ አድርጎ በአጠገቡ ውሃ በማድረስ ወደ ብልጽግና መሄድ ይችል የነበረ ማህበረሰብ በእርዳታ እህል ለዘመናት እንዲኖር ማድረጋችንን አየን። ከዚህ ወስደን ኢትዮጵያ ውስጥ የምንዋደቀው ለምን ነበረ? የምንዋደቅበት ስፍራ የት ነበረ? ለስልጣን የሞትንበት የታገልንበት አሁንም ግማሹ ጫካ ቢገባበት ምክንያት ምን ልንሰራበት ነበር ታዲያ የሚያስብል ነገር ያስነሳል። የባሌ ምን ከመጣሁበት አካባቢ ጋር የሚገናኝ ከእምነትም ጋር የሚያዝ ትስስር ስላለው ከአናጂና ጋር ተያይዞ ስለ ባሌ አውቃለሁ። አሁንም ያለሁበት አካባቢ ጋር ያሉ ከዱቄት ከምናም ጋር የሚያያዙ ስንዴ ከዚህ ወደዛ እንደሚሄድ አውቃለሁ። ስንዴ ያመርታል። ከዛ የተረፈው የባሌ ተራራዎች የሚባል በቀይ ቀበሮ ነው የምናውቀው። ከዚህ ያለፈ ግን ይሄ አካባቢ በእንደዚህ አይነት ጸጋ የተትረፈረፈ መሆኑን አናቅም። አሁን ባለፈው ከኢትዮጵያ ደቡባዊ ምዕራብ አካባቢ ያለውን ጸጋ በመግለጥ ምን እንዳለን ለማየት ሞክረናል።
ባለፉት ሰሞን ደግሞ ምስራቁ አካባቢ ላይ ያለውን ከፈት አድርጎ ለማየት ተሞክሯል። አሁን የዚህ የባሌን እያየን ያለ ነው። ይሄን ወስደን የእጥረት ያባላል፣ ያጋጫል፣ ያነጫንጫል። ኢትዮጵያ ውስጥ ግን ጸጋ መትረፍረፍ ነው። ለሁሉም ለኛ በቅቶ ለሌሎች የሚተርፍ ጸጋ ኖሮን የምንጋጭበት ምክንያት እሱ ላይ ተኝተንም ሌላ የምናማትርበት ምክንያት ምን ጋርዶን ነው የሚያስብል ነገር ያሳያል። የተፈጥሮ ሀብት አይተናል። በትላንትና ወዲያም ስንነዳ የዱር እንስሳት አጠገባቸው እየነዳን ስንሄድ ከማህበረሰቡ ጋር ተላምደው ተዋደው የሚኖሩበት ሁኔታ አይተናል። ተፈጥሮን አርቆ ከተፈጥሮ ታርቆ መኖር የሚቻልበት ባህል እንዳለ አይተናል። በአንድ ወቅት ደቡብ እያለው አንድ አውሮፓ ሀገር ላይ ሄደን 1 ሰዓት ከ20 ያክል ደቂቃ ነተን አንዲት ትልቅ ዛፍ ናት የምትባል እድሜዋ ተነግሮን የስንት መቶ እንደሆነች እሷ ስር ምሳ ተበልቶ ፎቶግራፍ ተነስተን 1-2 ሰዎች ዛፏን እንዲያቅፉ ተደርጎ እንዴት ትልቅ እንደሆነች ለማየት ሞክረናል። ባለፉት 3 ቀናት ባየነው በዚህ በባሌ ግን እንደዛ አይነት ዛፎች ያንዳቸው ቅርንጫፍ ሌላውን ጠላልፎ በውስጡ ማለፍ የማይቻልበት ማህበረሰብ ፈጥሮ እናያለን። ለሌላው አንድ የሚያያት ነገር ብርቅ ነገር እሷን አዋዶ ወዶ አድንቆ መሸጥ የሚቻልበት ነገር እያለ እኛ ራሳችንን ለማወቅም ለመፈለግ ያወቅነውን ማድነቅም ለመፈለግ እሱን ለማልማትም ያልፈለግንበት ምክንያት የትኛውን ኢትዮጵያ ነበር ታዲያ የወደድናት የሚያስብል ጥያቄ ያስነሳል። ይሄን ካየን የድህነታችን በውሳኔያችንና በፈቃዳችን ላያችን ላይ የጫነው እንደነበር የሚያሳይ ነገር አለው። በዚህ ብቻ አይደለም። የባሌ አሁን ያየነው በበርካታ የሀገራችን አካባቢዎች ላይ ኢትዮጵያን ገልበጥ አድርጎ ማየት አዲስ አበባ ራሱን ጨምሮ የገጠር ነዋሪዎችን ጨምሮ የምናይበት መንገድ ከተለመደ ወጣ ባለ መንገድ ማየት የሚቻል አዲስ እይታ ያለው መሪ መኖር ያመጣው ለውጥ መሆኑን እናያለን። ይህን ደግሞ የዛሬ 50 የዛሬ 100 ዓመት ጀምር ነው ቢሆን ኖሮ አሁን በአጭር ጊዜ ውስጥ እርዳታ እንጀምር ተብሎ ፕራይም ሚኒስትሩ ኢንትሮዱስ ከሚያደርጉት ተስፋ ጋር ተያይዞ ድሮኑ እርዳታ መስጠት ምንችል ሀገር መሆን እንችል ነበር። ከዚህ ሀገር ሰው የሚወጣበት ሳይሆን ዓለም ያውም ከተሰጠን የአየር ሁኔታ የአየር ጸባይ ሁኔታ ጋር ተያይዞ ዓለም ኢትዮጵያ ውስጥ እየጎረፈ መኖር የሚችልበትን ሀገር ማድረግ እንችል ነበር። ከዚህ ጋር ተያይዞ አሁን የተፈጠረው አዲስ ለውጥ አዲስ እይታ የት ነበርንም ያስብላል፣ የት መድረስ እንደምንችልም ግን ያመላክታል። በዚህ ረገድ በተለየ መንገድ ሀገራችን እንድናቅ የጀመርንበት ሁኔታ ተስፋ ሰጪ መሆኑ ለዚህም የፕራይም ሚኒስትሩ የወሰዱት እይታም አቅምም አተያይም በጣም ጉልህ መሆኑ እድለኛ ነው ያደርገናል። አሁን እኛ የተጀመሩ ስራዎችን ጨርሰን አናቅም፣ ግን የተጀመሩት ስራዎች ታይተው ተረግጠው ታቅደው በጠቅላይ ሚኒስትሩ እየተበራሩልን ሄደን ያየነው እነሱንም ለማየት ግን ሄደን ትንሽ ስራ ፖይዞን ደክሞናል። ከመጀመሪያው አስቦ አይቶ አቅዶ ሰው አስተባብሮ እያንዳንዱን ፕሮጀክት ደግሞ እዚህ ብቻ አይደለም በምስራቅም በምዕራብም በደቡብ ምዕራብም በደቡብ ምስራቅም ያለውን ደግሞ በዚህ መንገድ ካየነው የምንወጣበት ከፍታ ትልቅ እንደሆነ ያሳያል። የነበርንበት ዘመን ግን በውሳኔያችን ድህነት ውስጥ እንድኖር በውሳኔያችን ተርፎን እያለ ግን እየተነጫነችን እንድኖር የሆንበት ምክንያት የባከነ ጊዜ ነው ብለን መቆጨትና ለቀሪው ግን ቢያንስ አሁን በቀረችን ጊዜ ያለችንን አቅም ሁሉም ሰው የሚሰራውን ላለማደናቀፍ ቢያንስ ማገዝ ካልተቻለም ላለማደናቀፍ መወሰን ከቻልን የባለፈውን ጊዜ ማካካስ የሚቻልበት እድል እንዳለን ማየት ይቻላል። የዚህ አካል በመሆኔም ትልቅ እድለኛ ነኝ። አመሰግናለሁ። በጣም አመሰግናለሁ። 3 ነገሮች ላይ ማተኮር ፈልጋለሁ። መጀመሪያ ምን እንደተሰማኝ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይሄን ሳይ ምን ተሰማኝ የሚለውን ነገር ማንሳት ፈልጋለሁ። ትላንት ያየነው ሀረና ብሉቅ አባቴ ታላቅ ወንድሜ ትግል ያረጉበት እኔ ከብት የጠበቅኩበት ቦታ ነው። የባሌ ደኖች የነጻነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ አንድ ትግል አካል ነው የሚቆጠሩት እና ስናድግ ከዚህ ጋር ነው ያደግነው። አሁን ምን ተቀየረ ነው ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ የሁሉ ሀብት ያለ ለምንድን ነው ያላደግነው የሚለው ከውጪ ስንገባ አግኝተውን በ2 ሳምንት መሰለኝ እንደገና ጠርተውን
ቪዲዮ